ሻይ አንቺ ደነስ ማለት ቦታው ከላይ እንገባ ይፈቀደልሽ? ይቅርታ ሻይ እኮ አምጪልኝ ብሎኝ ስለነበረ ነው። እና እኔ ስጠራሽ እንጂ አሁን አምጪልኝ ይሻለው? ዝም ብለኸኝ እኮ ስትቆይ ጠርተኸኝ ካልሰማሁህ ብዬ ነው። ይቅርታ። ያንቺ ይቅርታ ምን ያደርግልናል? ደደብ ሲጀመር የሰው ክፍል ሳንኳኳ ዝም ብሎ ይገባል? አንኳኩቻለሁ ግን እስክትከፍቱልኝ ያልጠበኩት እጄ ስለያዘ ነው። እጅሽን ነበር መቁረጥ። ሂጂ አጥፊ ቀሽም ወንጀልሽ እኮ ምን አባሽ ይገጥርሻል? እሺ ውጪ። እሺ በድጋሚ ይቅርታ። ስታስተላልፍ ይስሙት አበረሻለሽ። ነይ እንጂ ጠራሽኝ? ማንን? ሮዛና። አዎ ጠርቻታለሁ። እና ምን አዘነግጥሻል? ኧረ አልደነገጥኩም መስሎኝ። እሺ እሱን ተይውና ሮዚ ምን አለች? ምን አለችኝ? እኔ እንጃ። አንቺ አምሻል መሰለኝ እንጂ አይ እንዳትሄድ። ምን ሆነሻል? ለምንድን ነው አይደል? እንትን እኮ ነው ልብሷን እየቀየረች ነው። እና አንቺ እንዴት አስገባች? ሻይ ይዤ ነበርና ሳላንኳኳ ስከፍትባት ተናደደችብኝ። እና ለዚህ ነው እንትን ነበር። ለነገሩ ተይው። ምኑን? ይኸው ጀመረሽ። ምንም ባትሆኝም ሁሌ ትደናበሪያለሽ። በቃ አሁን ግን ሻዩን ብትቀንቺልኝ ደስ ይለኛል። እሺ ታይ በቃ ተይ። እንዴ ለምን? ምን ነው? አይ ይቅርብኝ። እኔ ናት ትናንት ቀዝቃዛዋ ደፍተሽ ብርድ አስመትተሽ ዛሬ ደግሞ ትኩሷ ደፍተሽ ታሞቂ ነው። እሺ ካልክ ሮዛ። ወይኔ አሜ ለምን የምትሽ? ይሰማናል። እባክህ ይዝማና ታዲያ። ኧረ አሜን እባክህ ተረዳኝ። ምን ልረዳሽ? እስኪ ንገሪኝ። ይግባህ እንጂ አሜን። እኔ ለአባዬ ብዬ ነው። ምን ነው እንዳይጠለሽ ፈራሽ እንዴ? አይደለም። አንደኛ አባዬ መምጫው ሰዓት ደርሷል። ሁለተኛ ደግሞ ሲጠለሽ አይደል? እባክህ ተረዳኝ አሜን እባክህ። እና አሁን የጠራሽ ናታን እንጂ አቶ ቴዎድሮስ አይደለም። አባዬ ናታንን ይሰማዋል። እናማ ናታን ካወቀ ለአባዬ ይነግረዋል። አባዬ ካወቀ ደግሞ የሚፈጠረውን ነገር ታውቀዋለህ። እሺ ደግሞ ላስተት ሌላ ድል አስመለጥክ። ሌላ ድል አለፈክ። ከወይንም ከበለስም ለዘላለም ተቆራረጥክ። ጎበዝ። ሮዝ መጣሽልኝ? አዎ ለምን መጣ? ልቤ ትንሽ እረፍት አጣብኝ እና ሳይሽ ከተረጋጋው ብዬ እኮ ነው የመጣሁት። ለምንድን ነው እረፍት ያጣው? ቅድም እንደዛ በፍቅር ስታወሪ እኮ እኔ ሮዛ ነኝ አንተን በፍቅር የማወራው? አዎ አታፍርም? ቆይ እንዴት ነው አንተን በፍቅር የማወራው? ሮዚ ቆይ ምንም እየገባኝ አይደለም። ምን እየሆንሽ ነው? ምን ሆንኩኝ? ይቅርታ ሮዚ ግን እብድ ሆንሻል እየተሰማኝ ነው። አሁን ነው እንደሚገባ? ምን ማበዴ ነው። እባክሽ ሮዝ ግራ አታጋቢ። ቆይ ለምን እንደዚህ የምታስቀይኝ? አንተ ራሱ ለምን አትወኝም? ስለምወድሽ እኮ። እኔ አልወድህማ። ከአንተ ጋር መሆን አልፈልግም። ትጠይኛለሽ? አዎ እጠላሃለሁ። የእውነትሽን ነው? አዎ። ጥሩ አመሰግናለሁ። ምን ሆናችሁ? እንዴ ልጄ ምን ነው? ቆይ የተፈጠረ ነገር አለ? በቃ እኔ ከዚህ በላይ መታገስም ማስመሰልም አልችልም። ምንድን ነው የምታወራው? የምን ማስመሰል ነው? እኔ እንደውም ከዚህ በኋላ ይሄን ጋብቻ አልፈልገውም። ይቋረጥ፣ ሁሉም ነገር ይቀር። እንዴ ለምን? ይሄ ደግሞ ምን ማለት ነው? እንዴ እስካሁን የአባቴን ቃል ለመጠበቅ ታገልኩ። በቃ አሁን ግን ደክሞኛል። ማለት ቆይ አንተ ለሞገስ ብለህ ነው እንጂ ሮዛን አትወዳትም? የቀረብኳትማ ለእሱ ብዬ ነበር፣ ግን ከቀን ወደ ቀን ለእሱ ያለኝ ክብር ወደ ፍቅር ተቀየረ። አሁን ደግሞ ከሞደልም አልፌ አፍቅሬያታለሁ። እና ካፈቀርካት ምን ተፈጥሮ ነው ሁሉም ነገር ይቅር የምትለው? በቃ የእሷን የጥላቻ ጥግ አየሁት። እስከ ዛሬ እየገፋችን ታገስኳት፣ እየጎዳችን ህመሜን በውስጤ ደብቄ ቆየሁ። አሁን ግን ይበቃኛል። ቆይ ሮዛ ምን አድርገሽው ነው? ኧረ አባዬ እኔ ምንም አላደረኩትም። ምንድን ነው ንገሪኝ። ጋሼ አንተን በጣም አከብራለሁ። እኔ ከአባዬም ከአንተም ቃል መውጣት አልፈልግም፣ ግን ይቅርታ። ልጄ
እንኳን ሰውና ሰው እግርና እግርም እኮ ይጋጫል። ምን አለ ቁጭ ብላችሁ ተረጋግታችሁ ብታወሩ። አየህ ይቅርታ ጋሼ እኔ አልፈልግም። አሁን አከብርሃለሁ አላልክም? ታዲያ ቁጭ በል እንጂ ልጄ። ጋሼ ንቄ አይደለም ግን ይቅርታ መሄድ አለብኝ። ሮዛ! አቤት አባዬ። ምንድን ነው የተፈጠረው? ኧረ አባዬ ዝም ብሎ ነው። ናታን ምንም ሳይሆን እንደዚህ እንደማይሆን አውቃለሁ። አትዋሽኝ። አልዋሸሁክም። ምንድን ነው ያልሽው? ምንም አላልኩትም። ሮዛ! እጠላሃለሁ አልኩት። ምን? አባዬ እኮ እኔ ላይ እጅን አነሳ። ቃሌን ልታስበይኝ ነው የፈለግሽው? ወይኔ ቴድሮስ፣ ወይኔ ዛሬማ ብመጣ በታሰሩ ብሮች እንጂ ይበጃል። ከዚህ በላይ ምን ታደርግልኛለህ? አንተ እኮ ማለት ባለውለቴ እኮ። ስጦታዬ ያቤን ማቃት ገና ልጆቹ ስጦታዬ ቤቴም ስም ያወጣሁላት እኔ ነበር። ምነው ከልጅነት ጀምሮ አንተ ስሟን አውጥተህላት እንዴት ልታረቻለች? እንዴት ትሰራለች? እስቲ እሱን ነገሮች መስመራችሁን ሲይዙ ይገባል። ባውራም አትረዳኝም፣ ግን ሳታውቅኝ ሌላ መስዋዕትነት ስለከፈልኩኝ ከሞቀ ቤት ከመሰለ ከተማ እዚህ ከሚኖሩ ቆነጃጅ ሴቶች እዚያ ገጠር አንዱ ባሪያ የገጠር ልጅ ወደ ገጠር እንደገባ ብትነግሪኝ ደስ ይለኛል። ለአንዲት ነው አንዲት የገጠር ባሪያ ነው። አለማታም ብሎደን ከመታሙ በረጣ ገንዘብ ምናተ ሰማኛለ። በእሷ ከመጣ እንኳን መምጣት እገላለሽ። ሽሽ በቃ ይቻለ በቃ ይቅርታ በጣም ጥሪ ከቢታው። እሺ እሄዳለሁ። አስመሳይ! አሁን አዝለሽ አትመስይም። ማ እኔ አስመሳይ? አይ እኔ ነኝ እንጂ። እሺ ሂጂ እባክሽ፣ አትቅለስለሽ። እሺ አትበይኝ። አንቺን የሚያረጋጋሽ ከሆነ መጮህ አይደለም እኔም መምታትም ትችያለሽ። እውነት? እንዴት ልቤን ነካሽው? እባክሽ እውነቴን ነው። ውስጥሽ በጣም ብዙ ህመም እንዳለ እርግጠኛ ነኝ። እባክሽ ተንፍሽ፣ ምን ነው ይወጣልሽ? ንገሪኝ። እውነት? እስኪ ያመመኝ ይመስላል እና ምን መድኃኒት ልውሰድበት? እባክሽ ማስታገሻ ነገር አሰጭኝም። ለጭንቀትና ለሀዘን መፍትሄ ያለው ፈጣሪ ጋር ብቻ ነው። ወይኔ ይቺ ልጅ በጣም እየረዳችኝ እኮ ነው። ሂጂጫውን ከዚህ እዚህ እንደሆንኩ በምን ክፍል ሲሄድ የለም እዚህ ትሆናለህ ብዬ እኮ ነው። ምን ነው ጋሼ ፊት ግልግ አይደለም? አዎ አይ እንዲሁ ነው። እንዴ ጋሼ ንገረኝ እንጂ ልታወራኝ አይደል የመጣው? አዎ እሱማ ነበር እንዴ። እና ነገረኛ ልጄ፣ አንተ ሮዛን ትቀርባታለህ። ከአንተ ምንም እንደማትደብቅ አውቃለሁ። እና ምን ጋሼ? ቆይ ሮዛ ሌላ የምትወደው ሰው ምናምን አለ? አዎ አለ። አይ ናታንን ልትነኝ ነው አንተ? እኔ ከሱ ሌላ ነው ያልኩት እኮ። አይ የለትም። ሮዛና ናታን ተጣሉ። ናታን ጋብቻውን አልፈልግም ብሎ ሄደ። የእውነትን ነው ጋሼ? አዎ ምን ነው? ምንም ጋሼ። ናታን ጋብቻውን አልፈልግም አለ እኮ ነው ያልኩህ። ቆይ ለምን? ምን ተፈጥሮ ነው? ጋብቻውን እንደማትፈልገውና እሱንም እንደምጠላው ነገረችው። እናም እሱ እሺ ብሏት ሄደ? አዎ
ልጄ በጣም ከፍቶታል። እንግዲህ ምን ይደረጋል? ከዚህ ወሬ ባናስገዳ ጥሩ። እንዴ አሜን ምን ነካ? ህይወቴስ፣ ቤቴስ፣ ልጄስ፣ ንብረቴስ፣ እህቴ፣ ድርጅቴ ሁሉ ነገር እኮ ነው የሚበላሸው። እንዴ ለምን ማለቴ ከሱ ጋር ተገናኙ? አረ ምንም እንደው ዝም ብዬ ነው። ቀንሽ ባላወራ ምን ልታመጣ ነው? አጋጭሻለሁ። ውይ ምን ልትሆን ነው? ከሴት ላይ እጅ ነው የምታነሳው? ያውም እንዲህ የሚያጓጓና የሚያሳሳው ፊት ላይ። ሰለሞን ስሩ ምን ተመሰለኝ? እንኳን አንቺን ይቅርና አበባዬንም መጥቻታለሽ። ጃርትም አንተ ነሽ። እሺ ፖሊስ ጣቢያ ገትራለሁ። እሺ አፍሽን ዝጊ። እሱ ታስሮ አንቺ አትቀሪም። ብታርፊ ነው የሚሻልሽ። ማነው ደግሞ አንተ? እባክህ ይሄን አንተ የሱ ቢጤ ነህ። አትያትም እንዴ? እንዴት ነው የምትንቀለቀለው? በፈጣሪ ስም ለአንቺ ብዬ ነው እናት። ከፈለግሽ ግን ምርጫው አንቺ። እሺ በቃ አሁን ሰው ነው ተሰብስቦ እንዳይበዛ ፖሊስም ሳይመጣ እንደ ፍቅረኛ ተያዙ ነው። መቼም ከአንቺ ይሻላል። አንተ ሲጀምር መጥፎ ድል። እንዴት እባክሽ? ጥቁር ዶሮ መንገድ ሲያቋርጥ መጥፎ ድል ያመጣል አሉ። እና የት አለ ጥቁር ዶሮ? ይኸው ነው ያጠገብ። ግን ይሄኛው ውስጥ ነው እንጂ ፊቱ ቀይ ነው። ኧረ ስታስጠላ! በሚካኤል ቀኔን አበላሽቱ። እሺ የተከበሩ እመቤት ምሳ ነገር ይቅረቡለት። አይ በልቻለሁ፣ ይቅርብኝ። ኦ አረፈድኩ። እሺ ትኩስ ነገርስ? አይ አመሰግናለሁ፣ ይቅርብኝ። ይቅርብሽ አይደል? ተነሽ። እኔ ልኖርበት የምችልበት ቦታ እንዳላሽ አልኩሽ። ይቅርታ። አንቺ ደደብ፣ ይቅርታ ሸኔ ምን ይሰራልኛል? ሁለተኛ ዘካዊ ባይሽ ምንድነው ይሁሉ ጫው? ምን ማለት ምን እያልሽ ነው? ለጀነዛ አይ ልጄ ደህና ነሽ? ምንም አልሆንሽ ማለት? ደህና ነኝ፣ ምንም አልሆንኩም። እኔ አይዞሽ፣ ቆይ ውሃ ታምጣልሽ። ተነሽ፣ ውሃ ይዘሽለት ነኝ እኮ። እኔ ለሷ ውሃ ይዤ ልምጣ? አዎ ተነሽ። አላደርገውም። ታደርጊዋለሽ። ተነሽ ቶሎ በይ። እጭ አጠጫት። ቀስ እያልሽ ይቅርታ። ወይኔ ዛሬ እኔና አንቺ በሰፊው ነው ማለት። ነይ ልጄ ልብስ እንቀይር። አቅፋቴ አንቺ ውሻ። አንተ እንደዚህ ዘረኛ ነህ እንዴ? ያኔ እኮ እንደው እስር ቤት ብዙ ክስ እንዳለበት ነግሮኝ ነበር። አንዴ ከገቡ በፍጹም እንደሚወጡ ቀጨቶ ነው። አይ ጀግናይ፣ ቀኝ እጅ ማለት ነው። አመሰግናለሁ ጌቶች። ምኗን ቀልቃላ እንደላከብኝ በጠዋት ያላቀ የፀጉሯ አዘነፋፍ የመልኳ ማሸነፍ የዳሌና የሽንጧ ማይወራ እንዴት ብሎ ጌታው ቅድም ሳትሄድ አልነገረኝ ነበር። ልብ እንደሸፈተ ነው። ምናገር ምን አመጣ ነበር ጌታው? እድልልህ ነበረ ያውም ለአንተ ለባለ ውለቴ። ምን ችግር አለ? እውነትን ነው ጌታው፣ ከልብ ነው። አዎ ግን ያው ምን ያደርጋል? አሁንማ ሄደሽ ኬት እናገኛታለን። ደግሞ ብቀርብን ይሻላል። የከተማ ሴት ቀበጥና ስርዓት አለ። ብትቀርብን ይሻላል። አይ ጌታው መቼስ ከእኔ ያበደ አስቸጋሪ አትሆንም።
ነገር ያለው አንተ ሰው ስሙን በክፉ አታንሳኝ ፊት ሰው እንዴት ራሱ ያሞት ይላል ምን አለ እኮ ያምናል ይሻላል ቆይ ምን ይሆንሽ ነው? እኔ ምንም እየገባኝ አይደለም። እያበልኩ ቆይ አይታየህም? ቆይ ምንድነው ፍላጎትሽ? ለአንተም ለማንም ጥቅም ስለሌለኝ መሞት። ቆይ እኔ ምን እንደሆነ ነው የፈለግሽው? እስኪ ንገሪኝ። እኔ ሰላም እንድትሆን ነው የምፈልገው። እስከ ዛሬም እየደረግኩ የነበረው ነገር ሰላም እንድትሆን ነበር። እስኪ ንገረኝ። ቆይ እኔ አሳዝነህ? ምንድነው የምታሳዝኝ ሮዛ? ህይወቴ፣ አድርግ የምትለኝ ነገር፣ በቃ ሁሉም ነገር። እኔ እኮ የሚያከብርሽን፣ የሚያፈቅርሽን፣ የሚንከባከብሽን፣ የሚወድሽን ነው እንድታገብ የፈለግኩት እንጂ ጠላትሽን አይደለም። እንደ ንግስት የሚያኖርሽን እንጂ እንደ ገረድ እንድትሆኝለት የሚፈልግ ሰው አይደለም። እኔ እሱን ከማገባ ለምወደው ሰው ዘላለምን ገረድ ብሆን እመርጣለሁ። እንደፈለግሽ ልጅ፣ የፈለግሽውን አድርጊ። ማለት አባዬ ናታን ልትው አታስገድደኝም? አዎ ልጅ፣ እንደፈለግሽ። በጣም አመሰግናለሁ አባዬ። ግን የኔን በህይወት መኖር ከጋብቻው ጋር አብረሽ ሰርጁ እሺ? ምክንያቱም የኔ የመኖር ህልውና በናታን ቤተሰቦችና በሰጠኋቸው ቃል ውስጥ ልክ ጋብቻው እንዳፈረስኩት እነሱ ደግሞ የኔን ህይወት ያፈርሱታል። ማለት አባዬ አልገባኝም። ልጄ ላንቺ ከአንቺ በላይ የማስብና የምጨነቅ ሰው ነው። የያዘ ይዞኝ እንጂ የማትፈልጊውን ነገር በግድ አድርጊ የሚል አባት አልነበርኩም። ቆይ አባዬ እኔ ለሱ ምድረኝ ድሮ ልጄ ምድርላለሁ ብለህ ቃል ስለገባ ነው ወይስ ሌላ ምክንያት አለ? ከምክንያትም በላይ ነው ልጄ። አንቺ ስለ ያልኩት ነገር እኮ እነሱ ምን ያሰቃኝ ነው። አንቺ ያልተረዳሽኝ እኔ ምን ላድርግሽ? እና በዚህ ሁኔታ ውስጥ ተጣብቤ ተቸግሬ ነው አንቺ ሮዚ በጣም ደስ ያለኝ። ለምን? ናታን ጋብቻውን አልፈልግም እንዳለ ጋሽ ነገረኝ። እንዴ ምን ደስ አላለሽም? አይ ትንሽ ደብሮኝ። ለምን? ናታን ጋብቻውን አልፈልግም ስላለ? እንደዛ አይደለም። እና ንገረኛ ምንድን ነው? አሜን ናታንን የግድ ማግባት አለብኝ። ማለት እየቀለድሽ ነው ሮዛ? አልቀለድኩም፣ ከልቤ ነው። ከልቤ ነው ስትይ አልገባኝም ሮዛ። ደህና ነሽ ግን? አሜን አባዬ ናታንን ማግባቴ የግድ ነው ብሎኛል። እኔ ደግሞ ከሱ ቃል መውጣት አልፈልግም። ቆይ ጋብቻውን አልፈልግም ያለው እሱ አይደል? ነው። እና ጋሽ እሱ አልፈልግም ካለሽ ችግር የለም ብሎሻል ነበር? እና ምንድን ነው የምትይው ሮዛ? አሜን የአባዬ ህይወት አደጋ ላይ ነው። ማለት ቆይ የምን አደጋ? አሜን እኔ ናታንን ካላገባሁት አባዬ። አደራ ልጄ፣ ይሄ ሚስጥር ከኔና ከአንቺ እንዳይወጣ። ለምን? ልጄ ይሄን ሚስጥር ከዛሬ በፊት ከኔና ከፈጣሪ በስተቀር ማንም ሰው አያውቀውም። ወፍ ጆሮ እንኳን ከገባ እኔ አለቀልኝ። እሺ ግን እኮ አሜን፣ ለአሜንም ቢሆን በጊዜው ነው ብንነግረው ጥሩ። ካላገባሽው ምን ሮዛ? ቃሉን አይጠብቅም። ቃሉን ደግሞ ማፍረስ የለበትም። እና ምክንያቱ ለማናውቀው ነገር ፍቅራችን ይሰዋ። አሜን አባዬ ማሳዘን አልፈልግም። በቃ እባክህ ተረዳኝ። እሺ ግን እኔስ? በቃ ለአንተም ፈጣሪ ከንትሻለችው ይሰጣል። የምርሽ ነው ሮዛ? እኔ አንቺ ሌላ ሴት ጋር ብሆን አልችልም። እንዳትጨርሰው። አንተ የኔ ብቻ ነህ፣ የኔ ብቻ። አይሽ አንቺ ማሰብ የከበደሽ ነገር ነው። እኔ እየኖርኩ ያሉት ምን ያህል እንደሚያም አልገባሽ። ምን ላድርግ? እሺ ጨነቀኝ እኮ። በቃ አትጨነቂ፣ የሆነ መፍትሄ እንፈልጋለን። አቤት አክስቴ፣ ደህና ነኝ። ሮዛ ኧረ እኔ ያየሁት ደህና ናት። እኔ እንጃ ግን ደውለላት የምትጠቃ አይመስለኝም።
ብላት ነበር፣ ግን ደግሞ እሷም ቢያለች። እኔ ግን ምንም ክፉ ብትሆን በእውቃት ደስ ይለኛል። እሺ በቃ ትችዋለሁ። በስልክ እንዲያስደነበረችኝ አጠገቤ ብትሆንም አገለኝ ነበር። አሁን እናት የላችኝ ማለት እንደዚህ ያስቆጣል? ምን አልክ አንተ? አረ ምንም አላልኩም። አሁን እናቴ ምናምን ስትል አልሰማሁም። ምን ማለት ነው? አረ አላልኩም። እንዴ አንተ ልጅ ታመምክ እንዴ? አሁን እኮ እያልክ በጆሮዬ ሰምቻለሁ። አሁንም ወደ ውጭ ነው ያወራሁት። ወደ ውስጥ ያወራ ነበር የመሰለ? አዎ ወደ ውስጥም ሆነ ወደ ውጪ ምን እያልክ እንደነበረ ንገረኝ። አይ ምንም ጓደኛዬ እናት ክፍለ ገመጣ መተሰላም በላት እና ብሎኝ እኮ ነው። እሺ ምን ያልኩ መስሎክ ነው አባዬ? እናቴ ምናምን ስትል እኮ እናቴ ትዝ ብላኝ ነው። ምን አባዬ እማዬ ናፍቀች እንዴ? በጣም እንዴት አትናፍቀኝ ብለህ? እናትህ በጣም መልካም ልባምና ቀና ሴት ነበረች። እና ግን ለምን ተለያያችሁ አባዬ? በጣም ነበር የምወዳት፣ እሷም እንደዛው። ልክ እንደ ንጉስ ነበር የምትንከባከብ። የንጉስ ሚስት ደግሞ ንግስት ስለሆነች እኔም እንደ ንግስት ቦታ ሰጣት ነበር። ስለዚህ እኔ የንጉሱና የንግስት ልጅ ልሁን ነኝ ማለት ነው። ስለዚህ እንደ ልዕልት የምንከባከባት የሌላ ንጉስ ልጅ መፈለግ አለብኝ ማለት ነው። ጎሽ ለዚህም በቅተህልኛል። ለምኑ? ሴት ለመምረጥ ነው። አዎ ምን ችግር አለ አባዬ? ዋ አንተ ልጅ ነግሬሃለሁ። እንዴ አባዬ መቼም እኔንም እንደ ሮዛ እድራሃለሁ ቃል ገብቻለሁ ምናምን አትለኝም ማለት? ወይኔ ቴድሮስ በቃ ያንተ መቀለጃ ነው። ኧረ እኔ አልቀለድኩም አባዬ፣ የምሬን እኮ ነው። ወድጄ ቢሆን ያደረኩት ምንኛ ደስ ባለኝ። አይዞህ እሺ አባዬ፣ ሁሉም ያልፋል። እሺ እኔ መካሪ አይጂ እንደው ልጅ ቢልሽ እንጂ እኮ ስራ ተደውሎልኝ አሁን ልወጣ ነበር። አይ ቢሆንም ፊትህ እንደተጨነቀ ያስታውቃል። ትንሽ ከቀለለ ብዬ እኮ። እሱስ ልክ ነሽ። ያንተን ስራ እኮ ነው እየሰራች ያለችው ታውቃለህ አይደል? እንዴ ምን ችግር አለ? እኔ ስራ ብሰራ እኔና እሷ ማለት እኮ ወንድምና እህት ነው። ወንድምና እህት ማለት ደግሞ ይደጋገፋል፣ ይረዳዳል። አዎ ልክ ነው። ከመቼ ጀምሮ ነው በቃ ቁም ነገረኛ የሆንከው? ሰው ይመስለው ውሎ ነው ይባላል። ያው እዛ ጭራሽ ተረትና ምሳሌም ጀመረህልኛል። ምን ታደርጓለህ አባዬ? ያው ውሏችን ነው። እነዚህ አማርኛዎች ያንቺ ናቸው አይደል? አረ አይ ቁም ነገረኛ ሆነ አይደል እንዴ? እኮ ምን ነው ዛሬ ፊት ልከኝ? አዎ ትንሽ ደብሮኝ ነው። ምን ነው? ለምን? እናቴ ናፈቀች። ቆይ እናትህ በህይወት የለችም እንዴ? ኧረ አለች። እና ለምን አፈላልገን አናገኛትም? እኔማ ደስ ይለኝ ነበር፣ ግን ደግሞ አክስት ያስፈልግም። ለምን? እኔ እንጃ። ከልጅነታችን ጀምሮ ለእኔም ለሮዛም ስለ እናታችን መጥፎ ነገር እየነገረች ነው ያሳደገች። እና ሮዛ እናቷን ማየት አይደለም ማሰብ እስክጥላ ድረስ እንድጠላት ያደረገቻት። እኔ ግን ላገኛት እፈልጋለሁ። አክስታችሁ ግን መጥፎ ናት። ምን አባሻሽ አንቺ?